ሜላት ይሄን የሰማች ግን ጨርቋን ጥላት አብዳለች። በሷ እብደት ድርጅቷን ጦሮጦስ ስለሚገባ የኛን ድርጅት ያለ ምንም ተፎካካሪነት ከፍ ያደርግልናል። ለዚህ እኮ ነው ማምሽ የልቤን ነው የምታውቂልኝ። እሺ አለቃ፣ አሁኑኑ እስራኤል እንዴት ይኸውልሽ የሜላትና የመስፍንን ጸብ ተጠቅመን ቤታቸው ድራሹ ማጥፋት አለብን። ታዲያ ይሄ ነገር ከኔ ውበት ጋር ምን ያገናኘው? በዚህ ውበትሽ መስፍንን አማለሽ የጭሽ ማድረግ ነው። አለቀ በቃ። ምን እያልከኝ ነው አለቃ? ይኸውልሽ ልጅ ቤት ላንቺ ቃል የገባውልሽ የምግብ ቤት ጉዳይ እውን የሚሆንበት ጊዜ ደርሷል። እሺ ምን ላድርግ? ይኸውልሽ እንዴትም ይሁን እንዴት ሀኒ ሁሉንም ነገር ደረሰችበት። ኤልያስ እንደውላ ወደ አዲስ አበባ እንድመጣ አደረጋችው ጽዮን እንደሆነች ኤልያስ ነገራት። አሁን ኤሉ ህመሙን ተሽሎታል። ወደ ክፍለ ሀገር እንደሚሄዱ ተነጋግረዋል። ወይዘሮ ሜላትን እንድትንጨረጨር ያደረገችው አሁን ላይ ድርጅቱን ይመራል በሚል አዲስ ተንኮል ነበር። ወይዘሮ ሜላት በጣም ተናደደች። ነገር ግን የወይዘሮ ሜላት እናት መስፍኔ እንደዚህ አይነት ነገር አያደርግም ስትል ምስክሯን ሰጠች። ሰላም የቻናል ቤተሰቦች፣ ቻናሌን ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ወይዘሮ ሜላት ከአንዲት ኮረዳ ቆንጆዬ ልጅ ጋራ ባለቤቷ ምግብ ሲመገብ ባየችበት ቅጽበት ነበር የደነገጠችው። ራሷን መቆጣጠር አቃታት። መስፍንም ሊያስረዳት ሞክሮ ነበር። በፍጹም አለች። አሁን ሁሉንም ነገር ተደርሶባታል። በስተመጨረሻ የስልክ ደውላ ወደ አዲስ አበባ እንድመጣ ያደረገችው ኤልያስን እሷ እንደሆነ የደረሰችበት። በሌላ በኩል ደግሞ ኤልያስ ራሱን ስቶ በወደቀበት ቅጽበት ምኑኝ ነው በጣም ተደናገጠ። ጓደኛው ከጎን ሆኖ ነበር። ምንም አልሆንክም፣ አሁን ላይ ትንሽ ከአሲር ጋር ተጋጭታችሁ ነበር፣ እናም ገፈተረና እዚህ ጋር ተኛህ፣ በዛ ምክንያት ነው በማለት አስረዳው። ወይዘሮ ሜላት እናቷን ምን ሆነች ነው ብለሽ አትጠይቅኝም ብላ መለሰችላት። የወይዘሮ ሜላትም እናት አንቺን አውቅሻለሁ፣ ልጄን አስከፍተሽው ነው በማለት ነበር የመለሰችላት። አንቺ ከእኔ ይልቅ ለሱ ነው የምታዳልው በማለት ከእናቷ ጋር ተከራከሩ። እናቷም አሁን ላይ ልታስከፊው የምትችይው አንቺ እንጂ እሱ አይደለም አለቻት። ወይዘሮ ሜላት በጣም ተናደደች። ምክንያቱም ባለቤቷ ሲጎራረስ በአይኗ በብረቱ አይተው ነበር። ለዚህ ነው አሁን ላይ አገር እለቃለሁ፣ ወደ ነበርኩበት ሀገር እሄዳለሁ ብለህ ያልከው ብለው ነበር። እሱ ግን በፍጹም ልትረዳው አልቻለችም። ቤት መጥቶ ሊያስረዳት ሞክሮ ነበር። እሷ በፍጹም አለች። ሀና በጣም ነው የተናደደችው። ኤልያስን እንደዚህ እንዲሆን ያደረገችው እንደሆነችና ወደ አዲስ አበባ ደውላ እንዲመጣ ያደረገችው እሷ እንደሆነች ባወቀችበት ቅጽበት ነበር። አሁን ዋጋዋን ነው የምሰጣት፣ በፍጹም ይሄንን ማድረግ የለብሽም አላት። ኤልያስ ከስንት ስቃይ በኋላ ወደ ራሱ ተመለሰ። በዛ ምክንያት ነበር አንዳንድ ነገሮችን ሲጠይቁት ትናንት የነበረውን ነገር ምንም ነገር አያስታውስም። የሚያስታውሰው ራሱን ስቶ በወደቀበት በጣም የተበጫጨቀ ልብስ ለብሶ ባየበት ነበር። ይህንን ሲያይ ነበር አሁን ላይ ምን እንደሆንኩ ልትነግረኝ ትችላለህ በማለት ጓደኛውን የጠየቀው። ምንም አልሆንክም አሲር ጋር ተጋጭታችሁ ከዚያ በኋላ ነበር እንደዚህ የሆንከው በማለት ነበረ ምላሽ የሰጠው። አሲር ምንም ያህል ብንጣላ እኔ ላይ እጁን አያነሳም፣ ምክንያቱም እኔ አውቀዋለሁ እንደዚህ አይነት ባህሪ በፍጹም የለበትም። ስለዚህ የሆንኩትን ነገር ልትነግሩ ትችላላችሁ በማለት ነበር ለጓደኛው የጠየቀው። ጓደኛውም እውነቱ ይሄ ነው፣ እኔ ሰዋሽና ስቀጥፍ አይተህ ታውቃለህ በማለት ነበር። ቢሆንም በፍጹም የማይመስል ነገር ነው፣ የሆነ የተደበቀ ነገር ያለ ይመስላል። ምክንያቱም አሲር እንኳን እጁን እኔ ላይ ሊያነሳ ቀርቶ አይደለም ጮህ ብሎ እንኳ አያዋራኝም። ምክንያቱም እኔ አሲርን ለረጅም ጊዜ አውቀዋለሁ
በማለት ነበረ ለጓደኛው ምላሹን የሰጠው። ጓደኛው ይህንን ሲሰማ ራሱን ግዴታ እንዲያረጋጋና አሁን ላይ አብደህ ነበር እንዲባል ስላልፈለገ ነው። ሀና እብደቱን እንድታይበት የሆነውን ነገር እንዲታውቅ በፍጹም ስለማይፈልግ ይሄንን ደግሞ በደንብ ስለሚያውቅ ነው እንደዛን ያለው። በስተመጨረሻ ሀና ወደ ደሴ አላመረህምን? ያቺው ቤቷ ደሴ ደስ አላለችም? በማለት ነበር ጥያቄዋን የቀጠለችው። ደሴ ብርዷ ለራሱ እኮ ወዛለሁ፣ ደሴ በጣም ናፍቃኛለች በማለት ቀጠለ። እናም ወደ ደሴ አንሄድም አለችው። አሁን ልንጣላ አስበሻል መሰለኝ ወደ ደሴ ያልሽው፣ እኔ ወደ ደሴ አልመለስም አላት። ከኔ ጋ እኮ ነው ወደ ደሴ የምንመለሰው። ኤልያስ ደስ አለው፣ ፊቱ ተቀየረ። ከአንቺ ጋር ከሆነ የትም ሀገር ደስ ይላል፣ አንቺ ያለሽበት ከተማ ሁሉም ነገር ያምራል፣ ስለዚህ እንሄዳለን እንደዛ ከሆነ በማለት ደስታው ቀጠለ። አዎ እኔ ጋ ነው ወደ ደሴ የምንሄደው፣ እኔም ደሴ ሽታዋ ጠረኗ ሁላ ናፍቃኛለች በማለት ነበር ለኤልያስ የነገረችው። ኤልያስም በጣም ተደሰተ። ኤሉ አንድ ነገር ብቻ ጠይቀሃለሁ፣ ወደዚህ እንድትመጣና እኔ ፍቅረኛ እንዳያስኩኝ የነገረችህ ማናት? በማለት ነበር ጥያቄዋን የቀጠለችው። ኤልያስም በፍጹም ይሄንን መናገር አልፈልግም፣ ደግሞም ለአንቺ ምንም ነገር የሚጠቅምሽ ነገር የለም በማለት ነበር ምላሽ ሰጣት። ቢጠቅመኝም ባይጠቅመኝም ግን ማወቅ እፈልጋለሁ፣ እባክህን እንድቀየም አታድርገኝ፣ ንገረኝ አለችው። ፂ ደውላ ስልክ የሆነች ፂ ናት ደውላ ወደ አዲስ አበባ እንድመጣና ሀና ፍቅረኛ ይዛለች አለችኝ አላት። በጣም ደነገጠች። በዚህ ልክ ድንበር ታልፋለች ብላ አስባ ስለማታውቅ ድንጋጤዋ ግን ወደር የለውም። አሁን ዋጋዋን ነው የምሰጣት፣ እኔ ሀና አይደለሁም፣ ትክክለኛዋ ሀና የማሳይበት ሰዓት አሁን ነው ብላ ኤልያስን ከተቀመጠበት ትታው ሄደች። ኤልያስም ምን አለ ባልተናገርኩ ቀርቶብኝ ቢሆን ኖሮ እያለ ለዳማውን ቀጥሏል። በስተመጨረሻ የወይዘሮ ሜላት እናት አሁን ላይ መስፍን ጋር እንደተጣሉና መስፍንም ከቤት እንደወጣ ስታወቅ በጣም አዘነች። ይህንን የምታደርገው አንቺ እንጂ መስፍኔ ሰው ላይ አይደርስም፣ በጣም ስርዓት ያለውና ትጉ ልጄ ነው በማለት ምላሽ ሰጠች። ልጅሽ እኔ እንጂ እሱ አይደለም፣ ነገር ግን ሁሌ ለሱ ነው የምታዳለው። ምን ሆንሽ እንኳ ልጄ፣ ምንሽን አመመሽ እንኳ፣ ምንሽ ነው አልተኝም እንኳ ዝም ምን ያልሽኝ አለቻት። አንቺ ካልደረሽበት መስፍን ሰው ላይ እንደማይደርስ በደንብ ስለማውቅ ነው ያልጠየኩሽ፣ ምክንያቱም መስፍኔን አውቀዋለሁ። እረ ታውቂዋለሽ እንዴ? እስኪ ንገሪኝ። ከሌላ ሴት ጋር እየተጎራረሰ ከኔ ጋር ተጣልተን በወጣበት ቅጽበት ከሌላ ሴት ጋር ምግብ ቤት እየተጎራረሰ ያየሁትን መስፍን አንቺ ታውቂዋለሽ ብላ ቀለደችባት። ምናልባት ያልሆነ እየተፈጠረ ነገር ይኖራል እንጂ መስፍን ከሌላ ሴት ጋር ለመጎራረስ ሳይሆን የሆነ ነገር አጋጣሚ ሊሆን ስለሚችል ብትረጋጊና ይሻላል አለቻት። እንደዛማ ቢሆን እየተሽለከለከ መጥቶ እዚህ አይሄድም ነበር፣ እውነቱን ለማስረዳት ይሞክር ነበር በማለት ነበር። በቤቱ ነው እየተሽለከለከ የምትይው? ምን አለ ስርዓት ብትይዢ ምን አለቻት። በስተመጨረሻ ወይዘሮ ሜላት አሁን ላይ እውነቱንም ለሀና ነገረቻት። ሀና ግን አላመነችም። አባቷን ጠየቀችው። አባቷ ደግሞ እንደምታስቢው አይደለም፣ ሁሉንም ነገር አስረዳት። በስተመጨረሻ ወይዘሮ ሜላት ጠላቷ ማን እንደሆነ ምንም የገባት አልመሰለኝም። ምክንያቱም አሁን ላይ እሷንና ድርጅቷን ንብረቷን በሞላ ሊወስድባት ጓደኛዋን የገደለው ሰው ሌላ እንደ ሴት ልኮባት እንደሆነ ምንም አልገባትም። አሁን እሱን መከታተልሽን ቀጥይ፣ ከዚያ በኋላ እሷ ስትንጨረጨር ማየት፣ በሱ መንገድ ተወጥራ እኛ ደግሞ ድርጅቱን ሙሉ ለሙሉ እንቆጣጠረዋለን በማለት ነበረ ምላሽ የሰጠው። ይህንን ስትሰማ
የወይዘሮ ሜላት እናት ምንም ነገር አልደነገጠችም። ምክንያቱም መስፍኔ ይህን አያደርግም ብላ ስለምታስብ። ውድና የተከበራችሁ የኖላዊ ድራማ ተከታታዮች ኖላዊ ድራማ ላይክ ሰብስክራይብ በማድረግ ቤተሰብ አድርጉ። እኔንም ላይክ ሰብስክራይብ ስለምታደርጉኝ ከልብ እያመሰገንኩኝ ለነበረኝ ቆይታ እዚህ ላይ ያበቃለሁ። በያላችሁበት ሰላማችሁ ይብዛ። በስተመጨረሻ ኖላዊ ወደ መጨረሻው እየደረሰ ይመስላል። እናንተም እየተከታተላችሁ እዚህ ያደረሳችሁ እናመሰግናለን። ባይ